አቶ መለስ በጣም ቀልደኛ፣ በጣም የሚቀርቡ መሪ የማይመስሉ እኔ 5-6 ደቂቃ ካወራው በኋላ መሪ መሆናቸውን እረሳለሁ። ስለ ድሃ በሚያወሩበት ጊዜ ድህነት ትንሽ እንዴት እንደቀነሰና ህዝቡ ጫማ ማድረግ እንደጀመረ በብዛት እና ቆርቆሮ ቤት መኖር እንደጀመረ ሲያወሩ ፊታቸው የፖለቲከኛ የውሸት የማስመሰል ሳይሆን እውነት በርቶ ይታይ ነበር። 2 ፐርሰናሊቲ ያላቸው ማለት ነው። በጣም ከሰው ጋር ተቀራርቦ ቀለል ባለ ሁኔታ ቀርባቸው የፈለግከውን እንድታወራ እንድትናገር የሚፈቅዱ፣ በሌላ በኩል መድረክ ላይ ሲሆን ግን አንበሳ የሚሆኑ ይመስለኛል። እንደዛ ነው ያገኘኋቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ከርማችኋል? እንደ ቤተሰብን የተከታተላችሁ ነው። ካለፈው ሳምንት የቀጠለ መሰናዷችንን ዛሬ ይዘን ተገኝተናል። ዛሬም እንግዲህ ከአምባሳደር ጥሩነህ ዜና ጋር ነው ቆይታ የምናደርገው። በስራቸው በህይወታቸው ባሳለፉት ጉዞ ዙሪያ ላይ ሰፋ ያለ ቃለ መጠይቅ እያደረግን ነው። ተከታዩን ክፍል ዛሬ ትከታተሉታላችሁ። አምባሳደር እንግዲህ ከቆምንበት እንቀጥላለን። በድጋሜ ስለተገናኘ እናመሰግናለን። ወደ ኢትዮ ኤርትራ ጦርነት ጉዳይ ልንገባ ነው። ከዛ በፊት ግን ባለፈው ሳምንት አንስተን የነበረውና በይደር ያቆየነው ጉዳይ ስለ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚያውቁትን የሚያስታውሱትን ምን አይነት ሰው ነበሩ እንደ መሪም እንዲሁም ደግሞ በነበራችሁ ቅርበት ልክ የሚያስታውሱትን እንዲነግሩን ነው። በአንድ ወቅት ስናወራ እንግዲህ ስለ አይን አፋርነታቸው እንዲሁም መጨረሻ ላይ ሰፊው ብዙ ሰው በሚያውቃቸው ደረጃ ያልነበረውን ሌላኛውን ማንነታቸውን ያውቁ እንደነበር ጠቀስ ሲያደርጉ ስለሰማሁ ነው ጥያቄ የማነሳው እና ከዛ እንጀምር። እሺ፣ እንግዲህ ብዙ ጊዜ አይደለም ከእሳቸው ጋር ያሳለፍኩት ጊዜ፣ ነገር ግን ወደ ኒውዮርክ በሚመጡበት ጊዜ ብዙ ቦታ አጃቢ ይዞ መሄድ ክልክል ነው። ኒውዮርክ የተባበሩት መንግስታት ውስጥ በሚገቡበት ጊዜ ከሰዎችም ጋር በሚነጋገሩበት ጊዜ እኔና እሳቸው እንደዚሁም አንድ ሌላ ሰው እንደዚህ ሆነን ወይም 3 በጣም ቢበዛ 4 ሰው ሆነን ነው። ከዛ በላይ አያስገቡም። የጸጥታ ጉዳይም አለ። ሌላው ቀርቶ ኤምባሲ ሰዎችም አይገቡም ወደ ተባበሩት መንግስታት አዳራሽ እና እዛ እንግዲህ ስብሰባ ከስብሰባ ስንወጣ ሻይ ስንጠጣ ቁጭ ብለን እናወራለን እና በጣም በዛን ጊዜ በእንደዛ አይነት ቦታ ስታገኛቸው አቶ መለስ በጣም ቀልደኛ፣ በጣም የሚቀርቡ መሪ የማይመስሉ እኔ 5-6 ደቂቃ ካወራው በኋላ መሪ መሆናቸውን እረሳለሁ እና እንደ ጓደኛ ነበረ ማዋራቸው እና እንግዲህ ጸባያቸው፣ ስለ ሰው የሚያወሩት፣ ስለ አገር የሚያወሩትን ለማወቅ ይቻላል። አንዳንድ ነገሮችን አንስቶ ሲያወሩ ያላቸው የኢትዮጵያዊነት ይሉኝታ የሚያሳይ ሁኔታ ይታይባቸዋል። ለምሳሌ ስለ ክሊንተን እና ማለች ሞኒካ በምናወራበት ጊዜ የሞኒካን ሁኔታ አይተው በቴሌቪዥን ይታይ ነበረና ክሪቲሲዝሙ ምናምኑ ክሊንተንም ይከራከር ነበረ ምንም እንዳልሆነ። እሳቸው ይህንን አይተው ምንድን ነው ያሉ፣ አሁን በእኛ ላይ እንዲህ አይነት ነገር ቢደርስ እንደ ጨው አንቀልጥም ነበረ እንዲ ያሉ። እንግዲህ የኢትዮጵያዊነት ነው ያንን ሊሸከም አይችልም። በእነሱ ካልቸር ግን ምንም አልመሰለውም፣ ይከራከራል። ዓለም በሙሉ እያየው ነው እንግዲህ
ግን ምንም አልመሰለም። እና እንዲህ አይነት ጸባይ እንግዲህ የዚህ የኢትዮጵያዊነት ይሉንታ እንዲህ አይነት ነገር መሸከም ያለመቻል ሁኔታ ያሳያል። ሌላው ስለ አገር ቤት በሚያወሩበት ጊዜ አቶ መኮንን ማን ያዛሉ ነበረና ኢኮኖሚስቱ እና በፊታቸው ያየሁት ምንድን ነው? ስለ ድሃ በሚያወሩበት ጊዜ ድህነት ትንሽ እንዴት እንደቀነሰና ህዝቡ ጫማ ማድረግ እንደጀመረ በብዛት እና ቆርቆሮ ቤት መኖር እንደጀመረ ሲያወሩ ፊታቸው የፖለቲከኛ የውሸት የማስመሰል ሳይሆን እውነት በርቶ ይታይ ነበር እና ያንን የወሰድኩት ያ ለድሃ ያላቸው እንትን ጠለቅ ያለ መሆኑን ነው የተገነዘብኩት። በሌላ በኩል ደግሞ ከዛ መጥተው አዲስ አበባ ስለ ኢትዮጵያ እሳቸው ሪፖርት ሲያቀርቡ ሌሎች ጓደኞቹ ግምገማ የሚያካሂዱበት መድረክ ነበረ። በአፍሪካ አዳራሽ ከፍተኛ ርዕሰ ብሔሮች እሳቸው ሪፖርት ያቀርባሉ። ያ በሁሉም መሪዎች የሚደረግ ሳይሆን የፈለጉ መሪዎች እኔን ልትገመግሙ ትችላላችሁ ብሎ የፈለጉ መሪዎች የሚገመገሙበት ነበር እና እኔ ያኔስ የሰብአዊ መብት ዋና ኮሚሽነር ነበርኩና እሳቸው የሚናገሩትን መስማት አለብኝ። ምክንያቱም ሰብአዊ መብት ሁሉን ነገር ነው የሚመለከተው ብዬ አስፈቅጄ ገባሁ ስብሰባ እና የማይመለከታቸው ሰዎች ገብተዋልና እነሱ እስኪወጣ ድረስ ሪፖርቴን አላቀርብም አሉ። እኔን አልመሰለኝም። ምክንያቱም እኔ የእሳቸው ባልደረባ አድርጌ ነው የወሰድኩት። ሰብአዊ መብት ትንሽ ከመንግስት ለየት ያለ ቢሆን ብዬ ዝም ብዬ ቁጭ አልኩ። ኋላ አይኔን ማየት ሲጀምሩ ወጣሁ እያፈርኩ ነው እና እዛ ያየኋቸው ኒውዮርክ ያየኋቸው እና እዚህ ኢትዮጵያ መጥቼ በእንደዛ አይነት ቦታ ደግሞ ያየኋቸው ሰውነታቸው የተለየ ነበር። ፓርላማም በሚያቀርቡት ሪፖርት ላይ ሌሎቹ ሂስ በሚያደርጉበት ጊዜ የሚያደርጉት መልስ ለምን ጠየቀኝ፣ ለምን ያልኩትን ዝም ብለህ አልተቀበልክም አይነት ነበረ እና ሁለት ፐርሰናሊቲ ያላቸው ማለት ነው። በጣም ከሰው ጋር ተቀራርበው ቀለል ባለ ሁኔታ ቀርባቸው የፈለግከውን እንድታወራ እንድትናገር የሚፈቅዱ፣ በሌላ በኩል መድረክ ላይ ሲሆን ግን አንበሳ የሚሆኑ ይመስለኛል። እንደዛ ነው ያገኘኋቸው። እሺ፣ እርስዎ ወደ የዚህ የኢትዮ ኤርትራ ጦርነት ጊዜ ብራሰልስ ከመሄዶት በፊት ኒውዮርክ ነው የሚቀድመው የእርስዎ ስራ ጊዜ? ኒውዮርክ በነበሩ ጊዜ ነው የዚህ የጦርነቱና ከዛ በኋላ ከእንትን ተመልሼ ነው ኒውዮርክ ነበርኩ። ወደ ብራስልስ ሄድኩ። ብራስልስ እያለው ጦርነቱ ተጀመረ። መጥፎ ሁኔታዎችም ነበሩ። ከዛ ደግሞ ወደ ኒውዮርክ ተመለስኩ። እንደገና ወደ ኒውዮርክ ሲመለስ ጦርነቱ አልቋል። ነገር ግን ይሄ በኢትዮጵያ ላይ በዚህ በጦርነቱ ጉዳይ ተመልክቶ ማን ወራሪ ነው፣ ማን ነው ቀድሞ ጥይት የተኮሰው፣ ማን የማን መሬት ነው የያዘው የሚለውን የሚወስን ኮሚቴ ተቋቁሞ ነበረ። የጦርነቱ የወሰን ጉዳይ ኮሚቴና የንብረት ጉዳይ ኮሚቴ በተባበሩት መንግስታትና በአውሮፓ ህብረት በኤዩ አማካይነት ነበረ እነዛ ሁለቱ ኮሚቴዎች
እነዚህ ሁለቱ ኮሚቴዎች አሉ። የወሰን ጉዳይ ኮሚቴ በእኛ ላይ ፈረደ በሚልበት ጊዜ ባድመ የኤርትራ ነች፣ የኤርትራ ግዛት ነው የሚለው የወሰነው። ያ ማለት ኤርትራ ወረረችኝ፣ አጠቃችኝ ብላ ኢትዮጵያ ያቀረበችውን ክስ ውድቅ ያደርጋል ማለት ነው። ምክንያቱም ባድመ የኤርትራ ከሆነ የራሷ መሬት ነው የያዘችው እንጂ የሌላ ሀገር አልወረረችም ወደሚለው ይሄዳል። እኛን ጉዳት ላይ የሚጥል ነበረና እሱ ላይ ነበረ በጣም መጥፎ ነገር የተፈጠረው። ያ ማለት ምን ማለት ነው? ያ ኮሚቴ የወሰነው ውሳኔ ይግባኝ የሌለ ውሳኔ ነው። ለምሳሌ እኛ ባድመን ቶሎ ለቃችሁት ወደ ማለት ነው እና ወራሪ ኤርትራም ከወራሪነት የሚያድናት ነገር ነው የተከሰተው። እና ከዛ በኋላ ኢትዮጵያ የኤርትራ መሬት የሆነውን አሳልፋ ለኤርትራ እንድትሰጥ የሚያስገድድ ውሳኔ ነበር ያሳልፈውና ያንን ውሳኔም ኢትዮጵያ አልፈጽምም በማለቷ አንዣቦ የነበረውን የኢኮኖሚ ማዕቀብና የተለያዩ ጎጂ ነገሮችን መከላከል ነበረ የኔ ስራ። በተለይ ኒውዮርክ ከመጣሁ በኋላ እንግዲህ ይንገሩን ያን የነበረው ትልቁ እንግዲህ በስራዎት ካሳለፉት ከባድም የነበረ ብዙ ስራም ለዚህም ሀገር እርስዎም በግሉ ያደረጉበት ጊዜ ነው። በተለይ ከዚህ ከአልጀርሱ ስምምነት በኋላ የመጡት ሂደት ኢትዮጵያ አልቀበልም ብላ ያንን ደብዳቤ እንዲያስገቡ የሄዱበት ሂደት እዛ ጋር የነበረውን እስቲ ሙሉ ፕሮሰሱን ይንገሩን። ምን ሆነ ያኔ? እንግዲህ መጀመሪያ ኢትዮጵያ ምንድን ነው የተደረገው? ኮሚቴ ተቋቋመ። ያን ኮሚቴ ያለ ኮሚቴ ስልጣን ተሰጠው። የዛ ኮሚቴ በምርጫ ነው የተደረገው። ሁለት ኮሚቴዎች ናቸው። አንዱ በወሰን ጉዳይ ላይ፣ ሁለተኛው በንብረት ጉዳይ ላይ። ምክንያቱም ንብረት ጠፍቷል አይደለም በጦርነቱ ይህንን ያህል ንብረት ጠፍቶብኛል የሚለውን ካሳ ለማስከፈል ያህል፣ ይህኛው ደግሞ ወሰን አልፎ ወቅትሃል ያንተ መሬት ያልሆነውን ይዛሃል የሚለው ለመወሰን ነው ሁለቱ ኮሚቴ ተቋቋሙ። አንደኛው በእኛ ላይ ወሰነ ቅድም እንዳልኩት እና ከዛ በኋላ ኢትዮጵያ ባድመ ብሎ በንትን አልተናገረም፣ በካርታ ነው ያሳየው። ይሄ ለኢትዮጵያ ነው የሚለውን በካርታ የተወሰነውን አይተው የእኛ ሰዎች ባድመ ለእኛ ተወስኗል የእኛ ነው ብሎ እኔ እንኳን አልነበርኩም አላየው። አዲስ አበባ በጣም ትልቅ ጭፈራ ነበር አሉ። ያ ጭፈራ ካለቀ በኋላ ረጋ ብሎ ሲያዩት ለካ ባድመን ለኤርትራ ነው ሰጠው እና ከዛ በኋላ እንቀበል ይህንን ውሳኔ አንቀበል የሚለውን ሲያቅማሙ ቆይተው በመጨረሻ ትንሽ ግፊትም ነበረ መሰለኝ ከተለያዩ አካባቢዎች አልቀበልም የሚለውን እቀበላለሁ የሚል ነበረ። ለአሜሪካኖቹም ኢንፎርማሊ ለሌሎችም ነበረ። ከዛ በኋላ ትንሽ ቆየና በ2002 አካባቢ አልቀበልም ልክ አይደለም ቋሚና በህዝቦቹ መካከል ግንኙነቱ በተሻለ ሁኔታ እንዲቀጥል ከተደረገ ይሄ ውሳኔ ተሽሮ በተሻለ ሁኔታ መወሰን አለበት። ይሄ የኢትዮጵያን መሬት ለኤርትራ የሚሰጥ
የሰዎቹ የተቀበሩበትን መቃብር ምንድነው ከፋፍሎ ግማሹን ወደዛ ግማሹን ወደዚህ የሚያደርግ አይነት ስለሆነ እንዲህ አይነት ውሳኔ ቋሚ ሊሆን አይችልም፣ ዘላቂም ሊሆን አይችልም። ስለዚህ ይህንን ይዤ እጄ ነገ ሰላሙ እንደገና የሚደፈርስበት ሁኔታ ስለሚፈጠር የሚቀበል አይሆንም ነው ይላሉ። እንግዲህ ብዙ እንቀበላለን አንቀበልም ስል ቆይተን ነው ያ ሁሉ ወራት ምናምን ከቆየን በኋላ ነው መጨረሻ ላይ ይሄንን ሄደ ለሴክሬታሪ ጀኔራል ለዋና ጸሐፊ ለኮፊ አናን አስተላልፍ የሚል መልእክት ይመጣል ከአዲስ አበባ ከአቶ መለስ ዘንድ። በሚመጣበት ጊዜ እኔ ያኔ ምክትል ነበርኩ እና አምባሳደሩ ነበሩ። አምባሳደሩ አንተ ሂድ እኔ ያሞኛል አሉ። አንተ ሂድ ንገራቸው እኔ ያሞኛል አልሄድም አሉ። ስለዚህ የህግ አማካሪ የሆነ ሰው አቶ ሰይፈ ይባላል፣ እሱን ይዤ ሄድኩኝ ለማንኛቸውም እና በሚሄድበት ጊዜ ብዙ መጥፎ ነገሮች እንደሚደርሱብኝ እያሰብኩ ነበር የሄድኩት። ምክንያቱም ይህንን ውሳኔ አልቀበልም የሚል የኮሚቴን ውሳኔ አልቀበልም የሚል ወገን ላይ የተባበሩት መንግስታት ጸጥታ ምክር ቤት ከአውሮፓ ህብረት እና ከአፍሪካ አንድነት ጋር ሆነው በአንቀጽ 7 ጭምር ይህንን አንቀጽ 7ን በመጠቀም ጭምር ውሳኔ ሊያሳልፉ ይችላሉ። የቅጣት ውሳኔ ማለት ነው። አንቀጽ 7 አንድ የተባበሩት መንግስታት በጣም ከፍተኛ ቅጣት ለመወሰን በአጥፊው ላይ የሚጠቀሙበት አንቀጽ ነው። ያንን አንቀጽ በመጠቀም ጭምር ሊወስኑ ይችላሉ የሚል ነው። ኢኮኖሚክ ሊሆን ይችላል፣ ፖለቲካል ሊሆን ይችላል እና መጥፎ ውሳኔዎችን ሊያሳልፍ ይችላል። ሙሉ ውሳኔ ነው። ይሄ ደግሞ ባይንዲንግ ነው። ምንም ፋይናል ኤንድ ባይንዲንግ ማለት እንግዲህ የመጨረሻና አሳሪና ይግባኝ የሌለው ማለት ነው አይደለም። እና በዚህ ሁኔታ ነው ያንን ፈርሞ ከተቀበሉ በኋላ እንደገና ወደኋላ ፈገፈጉ እና ይዤ በሚሄድበት ጊዜ በጣም መጥፎ ነገር እንደሚደርስብን ነበር የጠበቁት። እኔ በአሁኑ ሁኔታ ሲመለከት አሁን ምንም ሳንሰራ የጸጥታው ምክር ተሰብስቦ ኢኮኖሚ ማዕቀብ እናደርጋለን፣ አገሪቱን እንቀጣለን ብሎ ሲወያዩ ስሰማ ይገርማኛል። ምክንያቱም ያንን አልፈን ምንም ሳንሆን አልፈን አሁን ምንም ባልተደረገበት ቦታ ባልሆነበት ሁኔታ እንዴት ነው እኛ ላይ እንደዚህ ከፍተኛ ቅጣት እንወስናለን ብሎ የሚናገሩት የሚለው ይረብሻኝ ነበረ። ኤኒዌይ ያንን መልእክት ይዤ ሄድኩ። ኮፊ አናን ተቀበሉኝ። ወዲያው ላገኘው ትፈልጋለሁ ስላቸው ምናልባት ጥሩ መልእክት ይዤ የመጣው መስሏቸው ነበር። ምክንያቱም እሺ ተቀብያለሁ የሚል መስሏቸው ነበር እና የኢራቅ ጦርነት ላይ ውስጥ በጣም የተረበሹበት ሁኔታ ስለነበረ አትሊስት ይችን ጥሩ ነገር ይዤ ለኢንተርናሽናል ኮሚኒቲ አቀርባለሁ የሚሉ ሁኔታ ተሰምቷቸው ይሆናል። ቶሎ ተቀበሉ። ሲደርስ ይህንን ነገርኳቸው እንደማንቀበል እና ይሄ ስምምነት በህዝቦቹ መካከል ቋሚ ሰላም
እንዲኖር የሚያደርግ አይደለም። ብዙ የሚያከፋፍል ነው። ውይይት ተደርጎ ሁለቱ አገሮች ሰላሙን ዘላቂ ለማድረግ በሚቻልበት ሁኔታ ተሰልቶ ይህንን መቀበል አለብን እንጂ እንዳለ የምንቀበለው አይሆንም ብሏል መንግስቴ ብዬ ነገርኳቸው። ስነግራቸው ትንሽ እንደመበሳጨት አሉ። ኤኒዌይ እንግዲህ የተናገርከውን ሰምቻለሁ እና አይሆፕ ለወደፊት ይህንን ጉዳይ በሰላማዊ መንገድ ተነጋግረን እንጨርሳለን ብዬ አስባለሁ እና ተቀራርበን እንስራ ብለው አሰናበቱኝ። ሲያሰናብቱኝ ብድግ ብሎ እስከ አሰንሱሩ ድረስ ሄዱ። ከኔ ጋር ሄደው እኔ ለዛ በቂ እንትን ለእኔ ያንን ማድረግ አልነበረባቸውም። ምክንያቱም ያንን ነገር በእሳቸው ደረጃ ማድረግ ያለባቸው ለርዕሰ ብሔር ቢያንስ ለውጭ ጉዳይ ሚኒስትር ነው እንጂ ለአንድ ምክትል አምባሳደር መሆን አልነበረበትም። ግን አደረጉ። ከዛ በኋላ አሳንስሩን ጠርተው እኔ ስገባ ትከሻዬ ላይ መታ አደረጉ እና ይህ እንግዲህ በቦዲ ላንጉጅ ትንሽ ይገባኛልና ይሄ አለውልህ አደንግጥ አይነት ነው እና በጣም ትንሽ ፈርቼ ነበር የገባሁት። በሚወጣበት ጊዜ ግን ምንም እንደማልሆን ተረድቼ ነበረ የወጣሁት። ምክንያቱም እሳቸው ያንን አይነት ነገር በቦዲ ላንጉጅ ሲነግሩኝ የሚገባኝ ነገር አለ እና በዛ ሁኔታ ነው እንግዲህ እና ከብዙ ነገር ያዳኑን እሳቸው ናቸው። ቀድም እንዳልኩ አንቀጽ 7ን ለመጠቀም በተለይ አሜሪካኖቹ እና እንግሊዞች በጣም በከፍተኛ ደረጃ ግፊት ያደርጉ ነበር። እሳቸውና ራሽያኖቹ እንዲሁም አልፎ አልፎ ፈረንሳዮቹ ባይኖሩ ኖሮ ወደን ፈቅደን የተቀበልነው በሴኪሪቲ ካውንስል አንቀጽ 7 ጭምር ተጠቅሞ እምቢ በሚለው ወገን ላይ ቅጣት እንዲፈጸም የሚለው እና ምንም የሚከለክል ነገር የለም። ምንም ማለት ተከራክረን የምንወጣ መንገድም የለም። ለምሳሌ አባይ ላይ የኔ ሪሶርስ ነው፣ ንብረቴ ነው፣ ያደረኩት ነገር የለም። በሰው ላይ የተፈጸመ ችግር የለም። በእኔ ላይ ይሄ ጉዳይ አንደኛ በሴኪሪቲ ካውንስል መቅረብ አልነበረበትም። ሁለተኛ ቢቀርብም ውይይት በዚህ ደረጃ መደረግ የለበትም ብለን ተከራክረን በቀላሉ ልንወጣ እንችላለን። ይሄ ግን አይደለም። ወደን ፍቅረን የተቀበልነው ነው። እንዲህ ካላደረግ እንዲህ ይፈጸምብን። ስለዚህ ያንን ይዘን ወጣን። ከዛ በኋላ አሜሪካኖቹ እንዳልኩት እንግሊዞች፣ ዴንማርክ ፐርማነንት ሜምበር አይደለችም፣ ግን በየጊዜ እንትን ነበረች። ምንድነው ናን ፐርማነንት ሜምበር ሆና ነበረች እና እንደዚህ እንግዲህ በየጊዜው ያ ጉዳይ እስኪያልቅ ድረስ በየ3 ወሩ በየ2 ወሩ ያ ጉዳይ እንደገና ለሴኪሪቲ ካውንስል ይቀርባል። ተቀበላችሁ ወይ? እንዲህ ያደረጋችሁ ወይ? እንዲህ አስፈጸምኩ ወይ? ካልተፈጸመ በዚህ ሀገር ላይ ምን ይደረግ የሚለው እንግዲህ በየጊዜው ነው ያ ነገር የሚደረገው እና እንዳልኩት ራሽያኖቹ በሴኪሪቲ ካውንስል ውስጥ በፍጹም በዚህ ነገር ላይ እንዲህ አይነት ነገር የሚፈጸም ከሆነ ቪቶ ፓወር እንጠቀማሉ እስከ ማለት ደርሶ ነው ያሉ። እንግዲህ አንዳቸው ከ5ቱ አንዳቸው እምቢ ካለ ምንም አይፈጸምም አይደለም። ቪቶ ፓወር አላቸው። አንደኛ ራሽያኖቹ ቪቶ ፓወር እንደሚቀበሉ
በማስፈራራት ሌላው በሳቸው በኩል እሳቸው ያንን ነገር ለማርገብ የሄዱበት ርቀት እሳቸው ስል ሴክሬታሪ ጀነራሉ በጣም ከፍተኛ ነበር። ምክንያቱም ይህ ከሆነ በኋላ እንግዲህ ጉዳዩን ለማለዘብ እና ጉዳዩን እንዲበርድ ለማድረግ ፋሲሊቴተር ወይም አስታራቂ አስማሚ ሾማለሁ ብሎ የፊንላንድ የድሮ ቀድሞ ፕሬዚዳንት የነበረውን ግለሰብ እንደሚሾሙ ገለጹ። ለሴኪሪቲ ካውንስል አባላት ኤርትራ ምን ሲደረግ ተወስኗል። የተወሰነው በውሳኔው መሰረት በኢትዮጵያ ላይ ጫና ተፈጥሮ ውሳኔ ተደርጎ መፈጸም በስተቀር ሌላ መንገድ ምንም አልቀበልም በሚል ከፍተኛ ጩኸት አሰማች። ሌሎቹም ረዷት እና አሜሪካ እንኳን ኋላ አፈግፍጓል። እና እንግዲህ በዚህ ሁኔታ ይሄ አስማሚውን ሰይሜ ሁለቱ አገሮች እንዲታረቁ አድርጋለሁ። በአንዱ አገር ላይ ዝም ብለን ቅጣት ከመወሰን ብሎ አቆዩ። በዛ ሂደት እያለ ኤርትራ ሰውየውን እንደማትቀበል የእርቁንም መንገድ እንደማትፈልግ አስታወቀች። እኛ ረዲ ነን ይህንን ለማድረግ ጦርነቱ እንዲቆም አድርገናል። ካሸነፍን በኋላ ቢሆን በሰላም እንዲፈጸም። ስለዚህ ይህ ነገር አሁንም በሰላም እንዲያልቅ እንፈልጋለን የሚል በዲፕሎማሲ ቋንቋ መናገር ቀጠልን። ኤርትራዎቹ ስድብ ጀመሩ። ከዛ በኋላ ማንን? እኛንን። ሴክሬታሪ ጀነራሉን የአሜሪካኖቹ አላስፈጸማችሁም፣ ዝም ብላችሁ አይታችኋል። የኢኮኖሚ ማዕቀብ ማድረግ ነበረባቸው እና የተለያየ እርምጃ በኢትዮጵያ ላይ መውሰድ ነበረባቸው። በጣም ከፍተኛ ቁጣ ያለበት ነገር ማሰማት ጀምሩ። ባለስልጣኖቹ የአሜሪካ የውጭ ጉዳይ ወክሎ የሚሰሩ ሰዎችን መሳደብ እና ሌሎችንም መሳደብ፣ አሜሪካንን መሳደብ ጀመሩ። እንግዲህ በዚህ ሁኔታ ትንሽ ወደ እነሱ 100% እነሱን ሲደግፉ የነበሩ ሀገሮች ወደኋላ ማፈግፈግ ጀምሩ። እዛ ጥቂት ቆይቶ እንደውም ከአካባቢ ውጡ። እንግዲህ መጀመሪያ ምንድነው ያልተናገርኩት? ጦርነቱን አሸንፈን የያዝነው መሬት አለ። ኢትዮጵያ በጣም ወደ ውስጥ ገብታለች። ከዛ መሬት ውስጥ 25 ኪሎ ሜትር ያህሉ ከኤርትራ መሬት ተቆርሶ የተባበሩት መንግስታት ሰላም አስጠባቂ ኃይል መግባት አለበት እና መቀመጥ አለበት። በሁለቱ አገሮች መካከል ሰላም ጦርነት እንዳይከሰት ብሎ ሁለቱን አገሮች ወታደሮች ለመለያየት ያስቀምጡት ምንድነው ባፈር ዞን ነበር። 25 ኪሎ ሜትር የተባበሩት ከዛ ውጡ ማለት ጀመሩ። ለተባበሩት መንግስታት የሰላም አስከባሪ ኃይል እዛ የነበረው የቤንዚን መከልከል፣ እንቅስቃሴያቸውን ማገድ፣ ማድረግ የሌለባቸውን ምክንያቱም የአካባቢ በኤርትራ አስተዳደር ስር ይሁን እንጂ አይነት እርምጃ መውሰድ አይችሉም። የቴምፖራሪ ሴኪሪቲ ዞን የሚባለው የተባበሩት መንግስታት አካላት እንዲሰሩበት ተቀምጠው ሰላምን እንዲያስከብሩ ለማድረግ የተወሰነ ቦታ ነው።
እነሱ ግን ልክ እንደ ሀገራቸው እንደሚያደርጉት ከዛም በባሰ ሁኔታ ሰዎቹን ማስጨነቅ ጀመሩ። ይሄ ሁኔታ እንግዲህ ምንድነው በእኛ ላይ አሁን ተወርዷል። ምልልም ለነሱ ሁሉ በጣም ምቹ ሁኔታ ተፈጥሮላቸዋል፣ ግን ሊጠቀሙ አልቻሉም በዚህ ጸባያቸው። በዚህ እና ሴክሬታሪ ጀነራል ያቀረቡትንም የአስታራቂ አገልግሎት ለመቀበል ዝግጁ ያለመሆናቸውን ገለጹ። ይህ ሁሉ በሚሆንበት ጊዜ አገሮቹ በሙሉ ወደ ኤርትራ በተለይ አሜሪካንና እንግሊዝ፣ ሌሎቹ ትልልቆቹ ወደ እነሱ አዘንብሎ የነበሩት አትሊስት አሁን ወደኛ ትንሽ እውነትም እነዚህ ሰዎች ምክንያታዊ አይደሉም ወደሚለው ድምዳሜ መድረስ ያሉ። በዚህ ሁኔታ እንግዲህ ከዚህ ከቅጣት ሴኩሪቲ ካውንስል ከሚወስድብን እርምጃ እንችለን እንግዲህ በዚህ መካከል የተፈጸመ 2-3 ዓመት ነው። በጣም ብዙ ውጥንቅጥ አለ፣ ብዙ ግፊት አለ፣ ብዙ የደረሰብን ችግር አለ። ግን በዚህ ዋናው ይሄ ነው። የኤርትራኖቹ ባደረጉት ተገቢ ባልሆነ ሁኔታ ነገሩ በርዶ ምንም እርምጃ ሳይወሰድብን እንደውም ትንሽ ቆይቶ እንደምታውቀው ኤርትራ ላይ ነው እንትን ማዕቀብ የተጣለው። ኢትዮጵያ ነች በቅርብ ጊዜ የኤርትራ ማዕቀብ እንዲነሳ ሌሎቹን የዓለም አቀፍ ኮሚኒቲን አሳምና ከኤርትራ ላይ የማዕቀብ እንዲነሳ አላስደረገችም። እኛ ላይ ምንም አልተደረገም። ተፈርዶብናል። እኛ ወደን በገባን ነው። በስምምነቱ መሰረት ነው የተፈረደው። ኮሚቴ ያቋቋም ነው እኛ ነው እና ቢሄዱ የሚያዛልቅ ነበረ። ግን የዲፕሎማሲ ፈለጋቸው ደካማ ነበረ ለማለት ይችላል። በኃይል በግፊት ሁሉ ነገር የሚሳካ ይመስላቸዋል። ይሄ ዲፕሎማሲ አይደለም። በዚህ ሁኔታ ነው እንግዲህ ያንን ይላል ነው ለከዛ ከንቱ እንግዲህ ያ ነገር አለፈ። ዛሬም ድረስ እንግዲህ ሲነሳ መሬት ላይ ያለው ነገር አልተሰመረም፣ አልተካለለም የሚባለው እንግዲህ ያኔ በእንጥልጥል የቀረው ነው ማለት ነው። በዛ ሁኔታ ነው ነገር የቀረው። እንግዲህ ነገሩን ብዙ እንትን ለማድረግ ነው እንትኑ የወሰነው ምንድነው? የዚህ የአልጀርስ ስምምነት መሰረት ምንድነው መደረግ የነበረበት? እዚህ ላይ ነው አሁን የኛ ሰዎች ብዙ በሚናገሩበት ጊዜ ተጠንቅቆ ነው መናገር ያለባቸው እና የት ጋ ነው የቀረው ነው። በእኛ ላይ ተወስኗል፣ ክሊር። ነገር ግን ቢወሰንም እነሱ ሂደቱን አሰናክለዋል። ሂደቱን እንዴት ነው ያሰናክሉት? የተባበሩት ያንን ስራ እንዲያስፈጽም የተቋቋመው የሰላም አስከባሪ ኃይል ከአካባቢው እንዲወጣ አድርጓል። ተዘባብሮ እንዳይሰራ አድርጓል። ሁኔታዎቹ ለተባበሩት መንግስታት አካላት ለስራ ምቹ እንዳይሆን በማድረግ የተባበሩት መንግስታት አካላት በመጨረሻም እንዲወጡ አድርጓል። አሁን ከዛ በፊት ይሄ አካል ከመውጣቱ በፊት መፈጸም ያለበት ነገር ነበረ። ኮሚቴ መወሰኑ ብቻውን አይበቃም። ከዛ በኋላ ቴክኒካል ኮሚቴ መሰየም ነበረበት። ቴክኒካል ኮሚቴ በተባበሩት መንግስታት ተሰይሞ በዚህ በተቋቋመው የወሰን ጉዳይ በተመለከተው ኮሚቴ የተወሰነውን ውሳኔ አይቶ በመሬት ላይ ምልክት ማድረግ ነበረበት። ያንን ለማድረግ ሁለቱ አገሮች ደግሞ መስማማትና አብሮ መገኘት ነበረባቸው።
ያ ነገር ተፈጽሞ ከዛ በኋላ ነው የተባበሩት መንግስታት ሲወጣ ይሄንን ወሰን ባሰመረው መሰረት ማስረከብ ነበረበት። አልተደረገም። ኦኬ። አሁን ኤርትራ እኔ የኢትዮጵያን መሬት አልያዝኩም፣ በራሴ መሬት ላይ ነው የገባሁት ትላለች። እንግዲህ ምናልባት እያለች ያለው ነገር ምናልባት የተባበሩት መንግስታት ያቋቋመው ኮሚቴ የወሰነልኝ አለ፣ ውሳኔ ወስኗል፣ እዛ ላይ ነው የገባሁት፣ ከዛ ውጭ አላለብኩም፣ የኢትዮጵያን መሬት አልያዝኩም እያለች ሊሆን ይችላል። ነገር ግን ይሄ ህጋዊ መስመር የለውም። ምክንያቱም ኮሚቴ ተቋቁሞ ያ ኮሚቴ መሬት ላይ ያለውን ሁኔታ አስምሮበት ከዛ በኋላ ሁለቱ ወገኖች በተገኙበት ለአስረክቦ ይሄ ነው ወሰናችሁ ብሎ በሚወጣበት ጊዜ ነው የኤርትራ ሊሆን የሚችለው እንጂ ኮሚቴው ብቻ ስለወሰነ የእሷ ሆነዋል ማለታቸው። ይህ እንግዲህ ዛሬም ለሚነሱ ጥያቄዎች አንደኛው እንግዲህ በእኛ በኢትዮጵያ በኩል የመጫወቻው ወይ ደግሞ ሊነሳ የሚችል ጉዳይ ይሆናል። ለዛ ነው እንድናነሳው የፈለኩት። ከዛ በኋላ ኒውዮርክ ላይ ስንት ጊዜ ነው የቆዩት አምባሳደር? እኔ እስከ 2007 ድረስ ቆየሁ። 2007። እሺ። ከዛ እንግዲህ በምክትል አምባሳደር እዛ ቆዩ በኋላ ቀጥሎ ተመልሰው ወደ ብራሰልስ ነው የሚሄዱት? አይደለም፣ ከዛ ወደ ኢትዮጵያ ነው መጣሁ። ወደ ኢትዮጵያ መጡ። ከዛ በኋላ አምባሳደሩ አረፉና እኔ ብቻ የነበረው የምሰራው ሙሉ ስልጣን ተሰጥቶ የነበረው የምሰራው። ማን ነበረው አምባሳደር? አምባሳደር አብዱልመጂድ። ወዲያው ያቺ ውሳኔ እንዳለፈች እና እንትን ብዙ አልቀዩ 203 ላይ አረፈ። ስለዚህ ከ2003 በፈረንጅ ማለት ነው እስከ 2007 ድረስ ኒውዮርክ ነበርኩ። ይህንን ነገር ይከታተል። ስለዚህ ወደ ኢትዮጵያ ከመጡ በኋላ ነው ተመልሰው ወደ ብራሰልስ የሚሄዱት? ከዛ በፊት ነው ወደ ብራሰልስ የሄዱት። ምን ላነሳሎት ነበር? አንደኛው ትልቅ እንግዲህ በስራዎት የነበረው የዚህ የኮተኑን ድርድር እንዲያነሱልን ፈልጌ ነው። እሱ የሆነው መቼ ነው? ምን ነበር? ስለሱ ጉዳይ ትንሽ ነገር እናውራ። አዎ እንግዲህ የዛን ጊዜ ከፈጸምኳቸው ብዙ ጊዜ ቆይቻል። እንግዲህ አሁን እኔ መጀመሪያ ወደ ኒውዮርክ የሄድኩት በ2000 በፈረንጅ 2004 ገደማ 4 ነው የሄድኩት። በ2004 የሄድኩኝ እዛ አማካሪ ሆኜ ነው የሄድኩት። እኔ አምባሳደር የተሾምኩት ወደ መጨረሻ ነው እና አሁን የምልህን ሁሉ ከፈጸምኩ በኋላ ነው። እና ወደዛ ወደ ኒውዮርክ እያለው ኒውዮርክ አማካሪ ሆኜ ብዙ ነገር ከሰራሁ በኋላ ነው ወደ ድርድር በብራስልስ ይካሄዳል። የሚካሄደው ድርድር ምንድን ነው? የሎሜ አግሪመንት የሚባል አለ። ከአውሮፓ ሀገሮችና አፍሪካን፣ ካሪቢያን እና ፓሲፊክ ሀገሮች መካከል 3 ታዳጊ ሀገሮችና በአውሮፓ ህብረት መካከል በሎሜ የተደረገው ስምምነት አለ። በ1976 ገደማ ነው የተደረገው ያ ስምምነት። ያ ስምምነት በየ5 ዓመቱ መታደስ አለበት። ስለዚህ ያ ስምምነት የሚታደስ የሎሜ ስምምነት የሚታደስበት ጊዜ ስለደረሰ
ስምምነቱን ለማደስ ብዙ ድርድር መካሄድ አለበት። በኢኮኖሚ ዘርፍ፣ በፋይናንስ ዘርፍ፣ በፖለቲካ ዘርፍ ተሻሽሎ ቀርቦ ነው ስምምነት የሚደረገው። ስለዚህ እሱን ለማዘጋጀት እንግዲህ ኤክስፐርት ያስፈልጋል ተብሎ ከኒውዮርክ ሄድኩኝ ወደዛ። አሁንም አመካሪ ነኝ። እዛ ሲሄድ ሚኒስትር አማካሪ ሆንኩ። ትንሽ ተጨመረልኝ እና እዛ እያለሁ እንግዲህ አብዛኛውን ስራ የምሰራው እኔ ነኝ ለማለት ይችላሉ። ምክንያቱም አምባሳደሮቹ የዛን ጊዜ አዲስ ነበሩ አይደለም። ከመንግስቱም አዲስ ነው፣ አምባሳደሮችም አዲስ ናቸው። ይሄ ደግሞ ቴክኒካል ነገር በሚሆንበት ጊዜ ያስቸግራል በጣም እና የሎሜን ትንሽ የመጀመሪያውን ስምምነት ትንሽ ውጭ ጉዳይ ሆኜ የተከታተልኩት ሰው ስለሆን ያንን ለመደራደር ከኒውዮርክ መጀመሪያ ኒውዮርክ፣ ሁለተኛው ሳይሆን የኤርትራ ጉዳይ ምናምን ከዚህ ቀጥሎ ባለው ከብራስልስ እንደገና ተመልሼ ነው። ይሄ ችግር ስለመጣ ደግሞ ወደ ኒውዮርክ ተመለስኩ። ስለዚህ እዛ ሄጄ በነበረ ጊዜ ነው እዚህ የኮቶኑ ስምምነት የተጀመረው። በ2 ዓመት ፈጅቷል። በሁለተኛው ዓመት አልቆ በ2000 ዓመት በፈረንጆች ነው እያወራሁ። በ2000 ዓመተ ምህረት ሎሜን የሚተካ ኮቶኑ ስምምነት የሚባል ተመራረመ። በጣም ጥቅም የምናገኝበት ከአውሮፓ ህብረት የዛን ጊዜ ወደ 500 ሚሊዮን ዩሮ በነፃ የምናገኝበት የኢኮኖሚ የፖለቲካ ጥቅም ከዛ ጋር ተደርቦ የሚመጣ ግዴታም ያለበት ነበረና ያንን ተፈራረም በ2000 ዓመተ ምህረት በፈረንጆቹ 2000 እና ያኔ ነው ኒውዮርክ የነበርኩት። እንግዲህ 2000 በእሱን ጨርሼ ነው 2002 ወደ ኒውዮርክ እንደገና ሄድኩት። እሱን ስምምነት እንግዲህ እንዲነግሩን ነው። የግሎትም ጥረት ነበረ ውስጥ ተገኝቶ በዚህ የቴክኒካል እንትኖቹ ላይም በመሳተፍ መጨረሻ ላይም እንግዲህ ውጤታማ የሆነ ነገር ሆኖ እንዲጠናቀቅ ያን ያደረጉት ነገር ምንድን ነበር? ስለ ፕሮሰሱ ይንገሩን እስቲ ትንሽ። ፕሮሰሱ እንግዲህ 2 ዓመት ያህል ፈጅቷል። ያ ውይይት እንግዲህ ዝም ብሎ በአንድ ወራት ወይም በአንድ ሳምንታት የሚያልቅ አይደለም እና የአውሮፓ ህብረትና የዚህ የአፍሪካን ካሪቢያን ፓሲፊክ ሀገሮች ልክ እንደተባበሩት መንግስታት የሚደራደሩበት ቋሚ መድረክ አለ። ይሄ ቋሚ መድረክ በአፍሪካን ካሪቢያን ፓሲፊክ ሀገሮች በኩል በአምባሳደሮች፣ በኤክስፐርቶች ተወክሎ ይካሄዳል። በነሱ በኩል ደግሞ በአውሮፓ ህብረት፣ በአውሮፓ ኮሚሽን፣ ያን ጊዜ በአውሮፓ ኮሚሽን በኩል ነው የሚፈጸመው። ልክ የተባበሩት መንግስታት ስብሰባ እንደሚደረግ የሚሰበሰብበት ቦታ አለ። በየቀኑ ነው የሚደረገው እና በኢኮኖሚ መስክ፣ በፖለቲካ መስክ፣ በፋይናንስ መስክ የሚደረጉ ውሎችን ቀድመን ለባለስልጣኖቻችን አዘጋጅተን ይሄን ነው የምትፈራርሙት ብለን ማቅረብ አለብን። እሱን ነው መንሰራ የነበረው እና እንግዲህ ብዙ ነገር እኔ ወደዛ ሄጄ በማይበት ጊዜ የኛ እንትን ደካማ ነበረ የኛ ሚሽን። ምክንያቱም ቅድም እንዳልኩ አዲስ ነው እና ብዙ ነገሮችን እዛ ውስጥ ለማስፈጸም ሞክሬ አንዳንዶቹ እንደውም በእኛ ሰዎች ነው እምቢ ያሉን። ለምሳሌ ምን መሰለ፣ የአውሮፓ ሀገሮች ለሌሎች የአፍሪካ ሀገሮች የሚሰጡት እና እኛ የሌለንበት ነገሮች ነበሩበት።
ምንድነው ብትለኝ፣ ለምሳሌ ስኳር ያለ ቀረጥ እንዲገባ ይፈቅዳሉ። ከማን? ከአፍሪካ ሀገሮች፣ ከካሪቢያን ክፋስ። እኛ አልተፈቀደልን። ለምን? ኮሎኒ አልነበርንም። ኮሎኒ የነበሩ ሀገሮች ሲሸጡ የነበሩት ገበያ እንዳያጡ በማለት ለነሱ እዚህ አውሮፓ ህብረት ሲመጡ ያንን መብት ይዞ እንዲመጡ ተደርጓል። እኛ መብቱ ቀደም ብሎ ስላልነበረን አላገኘም። ስለዚህ እኔ በዛ በሚሄድበት ጊዜ ልክ አይደለም። ለምንድን ነው ለእኛ የስኳር የማይሰጠን? ለምንድን ነው ከስጋ ነፃ እንድናስገባ የማይሰጠን? ለምንድን ነው ይሄ የማይደረግ እያልኩ ከኒውዮርክ ስትሄድ ብዙ ጭቅጭቅ ተምረሃል፣ ለጭቅጭቅ ተዘጋጅተሃል እና ብዙ አስቸግራቸው ነበር እና በተለይ የዚህ የስጋ ጉዳይ በጣም ነበረ እንትን የሚለኝ እና ምክንያቱም ስጋ እዛ ብንሸጥ 3-4 እጥፍ አትርፈን ነው የምንሸጠው። ይህንን በዚህ ድርድሩ በሚቀጥለው ድርድር ውስጥ እንዲገባ ማድረግ አለብን። እኔን እርዱኝ፣ እኔ ይህንን ነገር አቀርባለሁ ብዬ እዚህ እኛ ጋር ላሉ ሰዎች ተናገርኩ። ለእኛ ኤምባሲ ላሉት ብዙም አልገባቸውም፣ ብዙም አላደፋፈሩኝም እና ግን ቀጥታ ወደ አዲስ አበባ ጻፍኩ። ለንግድ ያን ጊዜ የእንስሳትና የምናምን ሚኒስቴር አለ፣ እዛ ጻፍኩ። እዚህ ለአውሮፓ ገበያ የሚበቃ ጤንነት ተጠብቆ የሚሄድ ከብት የለንም። ይህንን ለማድረግ አንችልም፣ ብተው ይሻላል። እኔ እኮ ወደዛ የከብት በሽታ እንዳለ አውቃለሁ፣ ችግርም እንዳለ አውቃለሁ። ግን መብቱን ካገኘን በኋላ እዚህ ያሉ ሀብታሞች ጋር ተደራድረን አካባቢው ከበሽታ ነፃ ማድረግ እና የአውሮፓ ህብረት ስታንደርድ የሚያሟላ አድርገን ልናቀርብ እንችላለን። ለዚህ ከሀብታሞቹ ጋር በጎን መደራደር እንችላለን። ይህ የማይቻለውን ነገር አጨቅጭቀኝ አለ። ሚኒስተር ነው፣ ልጅ መስዬ ያለው መሰለኝ። እሱ ምናልባት ልጅ ይሆናል። አልተያየንም እና በዚህ ሁኔታ ባለው የሚያስቀረው የኢትዮጵያ ሚኒስትር እንዲህ አይነት ነገሮች ሳይ በጣም ያማኝ ነበረ እና ሌላውም እንግዲህ በጣም በዚህ ሁኔታ የዚህ የስኳሩን እንደዚህ ስንጨቃጨቅ ምን አደረጉ? አውሮፓ ህብረት ሰዎች እሺ ካለው ኮታ ውስጥ ለእናንተ ተቆርጦ ይሰጥ፣ ያንን እናንተ ተከፋፈሉ እና የስኳሩን ይሻሉ። ከዛ እንደዚህ እሺ ካሉ በኋላ እኔ ደካ አላቅም። ምክንያቱም ስኳሩ ኢትዮጵያ ውስጥ ያለው ስኳር ቢጫ ስኳር ነው፣ ነጭ ያልሆነ እና የለንም እና በዛ ሁኔታ የንግድ ሚኒስቴር የዛን ጊዜ የነበረው እና ለሱ ደውዬ ነገርኩት። ግድ የለም እኔ ያ አይነት ስኳር እንዲመረት አድርጋለሁ፣ አንተ ብቻ እዛ በደንብ ስራ አለ። በደንብ ተደራድረን አገኘን ያንን የስኳሩን የስጋ አጣን፣ የስኳሩን አገኘን እና የስኳሩን ሳገኝ በጣም አስቸጋሪ ነገር ነበር። ምክንያቱም እኔ መረጃ የለኝም። ፈረንጆቹ የሌሎች ሀገሮች የሚደራደሩት የሚወያዩት ፈረንጆችን ከኋላ አስቀምጦ ነው። ለምንድነው ፈረንጆቹ? ባለ ንብረቶቹ ፈረንጆች ናቸው። መንግስት ከመንግስት ጋር እዚህ ይደራደር እንጂ ባለ ንብረቶቹ ፕራይቬት ፕሮፐርቲ ስለሆነ ፈረንጆች ናቸው። በመጨረሻ ይሄ ኮታ ይከፋፈሉ የሚባል ነገር በእኛ መካከል ጭቅጭቅ ፈጠረ፣ በአፍሪካኖቹ መካከል። በኋላ እንዴት እንከፋፈል መስማማት አቃተን። ምን የሚል መጣ?
በምርታችሁ መጠን ተከፋፈሉ አሉን። ጥሩ የሚናገሩ መስሎኝ ምን የሚያህል እንደምናመርት ይሻልኩት ተስማማው። ምክንያቱም የምጠይቀው ሰውም የለም፣ ሀገር ቤት ቢደውልም የሚያውቅም ሰው የለም። ብዙ ጉዳይ ነው። ምንድነው ስኳር ምንድነው አንተ ምን አገባ ይላል ውጭ ጉዳይ። እና እሺ ካልኩ በኋላ ሲወጣ ይሄ አንዱ ፈረንጅ ከአንተ ጭቅጭቅ አረፍን እኮ ዛሬ እሺ አልኩ፣ በቃ አለቀ። 1 ዓመት ግን አስለፋን አለኝ። ለምንድን ነው አሁን ደስ ያለ አልኩት። እናንተ እኮ በኮታ በምርታችሁ መጠን ከተባለ እኮ የእናንተ ምርት እኮ 100,000 ቶን አይሆንም። ስለዚህ ያንን ምንጭ ለመጫን ወደ እናንተ የሚሄድ መርከብም አይኖርም። ለአንድም ቦክ ናችሁ። ስለዚህ ከጨዋታ ውጭ ናችሁ አለ። እኔ ደስ ብሎኝ 1 ዓመት ተጨቃጭቄ አገኘው ስል በዚህ ሁኔታ ከጨዋታ ውጭ መሆኑን ተረዳው። እሺ ብዬ ከወጣሁ በኋላ ይሄ ለቡና ስንወጣ ነው። ስንመለስ እኔ አላፈርስልህ መሰለኝ። ቅድም የተስማማ ነው ትክክል አይደለም፣ ድሆ አገሮችን የሚጎዳ ነገር አይደለም። እና ይሄ ይህንን ነገር ለኛ እየሰጠ ያለው ድሆችን ለመርዳት ነው። ኢትዮጵያ ደግሞ በደህንነት በጣም የቆረቆዘች ሀገር ነች። እና ይሄ እንዲህ ቅድም እኮ እሺ ያልኩህ አንተ ነህ፣ የተስማማው እኮ አንተ ነህ። እሱ ቅድም ነው አልኩት። እንግዲህ ዲፕሎማሲ ምናምን ላይ ይሄ የምታፍርበት ነገር አይኖርም። ምክንያቱም ስለ ራስህ አይደለም የምታደርገው፣ ስለ ሀገር ነውና እንደዚህ ብዬ አፈረስኩት። ሳፈርስ ታዲያ በምን ይሁን ተባለ? በድህነት ኢንዴክሴሽን። ይህንን ድህነት ኢንዴክሴሽን የሚባል በጣም ታች ነው። ይሄኛ በድህነት ኢንዴክሴሽን በምንመጣበት ጊዜ በድህነት ኢንዴክሴሽን እና በሌሎች ፋክተሮች ተለክቶ መሰጠት አለበታል ብዬ ተከራከርኩ። እሺ ሰርተ አምጣሉኝ። እኔ ያንን ነገር ኒውዮርክ እያለው የኤይድ እንዴት ይሰጥ፣ ለአገሮቹ ይከፋፈል፣ ለሀገሮች ሲባል ፖቨርቲ ኢንዴክሴሽን እንጠቀም ነበር። ያንን ይዤ አስታውስ ነበር እና በዛ መሰረት ሰርቻ አምጥተው እኛ እንትናችን ኮታችን ከፍሏል። ምክንያቱም ድህነት ወደኛ የሚቀርብ አልነበረም። ፖፑሌሽን አለ፣ ድህነት ደግሞ በጣም ነበር። አሁን ድሃ ነን እያልን እንጮኻለን። አይደለም፣ ያኔ በጣም ድሃ ነን። ከአፍሪካ ሀገሮች ምናልባት 50 ምናምን ቢኖሩ በዛን ጊዜ እኛ ከ50ዎቹ 10 ሀገር ብንበልጥ ወይም 15 ሀገር ብንበልጥ፣ አሁን 5ኛ ነን። አስብ፣ ከሀብታሞቹ 1 2 3 4 ናይጄሪያ፣ ሳውዝ አፍሪካ፣ ግብፅ እና አልጄሪያ፣ ኢትዮጵያ ምናምን እያልን ነው። እንግዲህ ያኔ እንዲህ ተቆጥሮ አሁን 5ኛ የነበር ነው። ያኔ 50ኛ ምናምን እንዲሆን እንችላለን። እና ድህነት ኢንዴክሴሽን በጣም ሀይ ስለነበር እንትኑን ለማግኘት ይችለናል ይላሉ። ምክንያቱም አሁን እሺ ያልኩትን እያፈረስኩ እፍረት በማጣት እና የሀገር ጉዳይ ስለሆነ በዚህ ሁኔታ ቀላል ባልሆነ መንገድ የተፈጸመ ድርድር ነው። ግን ከሁሉ የበለጠ በጣም አስቸጋሪ ነገር የነበረው በፖለቲካ መስክ የመጣ ነው። በፖለቲካ መስክ የመጣው እንዴት መሰለ? የኤርትራ ጦርነት ነበር። የኤርትራ ጦርነት ነበረ። ኢትዮጵያ የዛን ጊዜ ኤርትራ ጦርነት ምክንያት ማነው ኤርትራውያኖችን ወይም ኢትዮጵያ ውስጥ የነበሩ ኤርትራውያኖችን ከሀገር አስወጥታለች በብዛት አስታውሳለች። እና ያ ነገር ወንጀል ነው። የራሷን ሕዝብ አባራለች።
የሚል በአውሮፓ ህብረት ውስጥ በተለይ በፓርላማ ውስጥ ሚስኪኖክ የምትባል የድሮ የእንግሊዝ ፓርላማ አባል የነበረች በጣም ከፍተኛ ደረጃ የኤርትራን ጉዳይ ኤርትራን የምትደግፍ ባሏ በአገር ቤት በከፍተኛ ባለስልጣን ጠቅላይ ሚኒስትር ድረስ የሄደ ነው። በነበረበት ወቅት ሄዳ የኤርትራን ተዋጊዎች ያሉበት ቦታ ድረስ ሄዳ የምትረዳ የምታበረታታ ሴት ነበረች። አሁን የፓርላማ አባል ነች። የት? በአውሮፓ ህብረት ውስጥ እና ምን ታደርጋለች መሰለ? ኢትዮጵያ ያንን እንዳስወጣች በአውሮፓ ፓርላማ ታቀርባለች። ምን ታቀርባለች? ኢትዮጵያ እንዲህ አይነት ወንጀል የሰራች አገር ስለሆነች ከዚህ ከሚሰጠው እርዳታ መስመር መገለል አለባት። ኢኮኖሚ ማዕቀብ መደረግ አለበት። የኢኮኖሚ ተካፋይ መሆን የለበትም ብላ ታቀርባለች። ይሄ እውነት ነው ውሸት ነው የሚለውን ፓርላማ አባላት ሄደው መጥቶ ሪፖርት ያቅርቡ ይባላል። ብዙ ጭቅጭቅ ከደረሰ በኋላ እሺ ተብሎ ይሄዳሉ። አትቀበሉ ብዬ ለአዲስ አበባ ቢናገር እምቢ አለ። አንተ ማነው? አምባሳደር አይደለህም? አምባሳደሩ እሺ ብሎናል። አምባሳደሩ አልገባቸውም። እሺ ገብተውት ይሁን ወይንም አላቅም። ሄዶ የፓርላማ ኮሚቴ ሄዶ ሲመለስ እስከዚህ መጥፎ ያልሆነ ሪፖርት ጻፈ። እኛን ያንን የኢኮኖሚ ሳንክሽን እንዲደረግ ደረጃ ድረስ የማያደርስ ሪፖርት ጽፎ አቀረበ። በጎን እኔ ጋር ደረሰ። ያንን ሪፖርት አየው። ሳይ ተዝናነው። አይ ከዚህ ምንም አንሆንም ብዬ ካሰብኩ በኋላ በማግስቱ ሰው አለኝ እዛ አውሮፓ ፓርላማ ውስጥ የፈረንጆች አሉ። በመረጃ ነው የሚሰራው እና ያ ሰው ደውሎ የሚረዳኝ እሱ ነው። እንዲያደርግ እንዲፈጽም የሚለኝ እሱ ነው። ያ ሰው ደውሎ እኮ እኛ እኮ ሄደን ያቀረብነው ሪፖርት እኮ ተለውጦ እዚህ እናንተ ከእርዳታ የሚያስወጣ አይነት ቀርቦባቸዋል። ይህን ታውቃለህ ወይ አለኝ። በጣም ደነገጥኩ። ማን ነው ያቀረበው? እንግዲህ ኮሚቴ አለ። የአፍሪካ ኮሚቴ ከአውሮፓ ህብረት ኮሚቴ ጋር ተስማምቶ ነው ያቀረበው። የለወጡትንም በዚህ ሁኔታ ነው። የእናንተም አምባሳደር ተስማምተዋል በዚህ ጉዳይ አለ። በእንደዚህ አሁን በነገርከኝ መሰረት የቀረበውን ሪፖርት የእኛ አምባሳደር ተስማምተዋል ነው የምትለኝ? እኔ እኮ አምባሳደር ነኝ። ውሸት እኮ ነው። እኔ አምባሳደር አይደለም። እኔ እኮ አምባሳደር ነኝ እና እዚህ ያለው እኔ ሳላቅ ሊሄድ አይችልም አልኩት። አምባሳደር ከተሆነ መታናግረኛል። እኔ ስልጣን የለኝም። አዲስ አበባ ሲደውል አዲስ አበባ መለስም ስዩምም ማን ነው ከሱም መምሪያ ኃላፊዎቹም ሁሉ ወደ እንትን ሄዷል፣ ወደ ትግራይ። ለምን? የትነግ ጉባኤ እና ያን ጊዜ ምንድነው እንትን የለም ስልክ በእንትን ነው እንጂ ሞባይል የለም። ምን ቢል አቃተኝ። ምንድነው የማደርገው? በቃ ይህንን ዝም ብዬ ካሳለፍኩ ኢትዮጵያ ከዚህ ሁሉ እርዳታ 500 ሚሊዮን ምናምን ልታጣ። ኋላ ልጆቹን ጠራሁትና እንደዚህ አይነት ነገር ተፈጽመዋል እና ከጨዋታ ውጭ ልንሆን ነው፣ ምን እናድርግ አልኩት። አንዱ እናንተ አገር ሽጣችሁ ጨርሳችኋል፣ ድሮ ምን ቀረ ብለህ ነው? የቀረውንም ሽጥ እንጂ ምን ትነግረኛለህ ይለኛል። በእኔ ላይ ይወርዳል።
ምንም አያውቅም፣ አልገባውም። በኋላ ሁለተኛውን ስነግረው እንዴ አምባሳደሩ የወሰነውን መንግስት የሾመው አምባሳደር የወሰነውን አንተ ማን ይለኛል። በኋላ ነገሩ እንደማይሆን አየሁና አሁን አምባሳደሩ የለም፣ እኔ እሱ በሌለበት ቦታ ሙሉ ኃላፊነት እንዳለ ታውቃላችሁ። ውጭ ጉዳይ ነው የመጣችው። ስለዚህ አሁን እኔ የምለውን በሙሉ መቀበልና መስማት አለባችሁ። ስለዚህ ሄዳችሁ ይሄ ሪፖርት የመጀመሪያውንና አሁን ያለበትን ደረጃ በምን ላይ እንዳለ የሚያረጋግጥ ነገር ለእኔ ይዛችሁ ነው። ሪፖርቱ ያለው እዚህ ቦታ ነው ብዬ ሁለቱን እልካለሁ። ወደ አዲስ አበባ ላኩኝ። ኤኒዌይ ነገሩን ለማሳጠር በእኔ ደረጃ የሚያልቅ አልሆነም። መለስ ይህንን ነገር ይዞ ሄዶ ባልሆነ ሁኔታ የቀረበው ሪፖርት ተለውጦ ብራስልስ ላይ ተለውጦ እኛን ለማስቀጣት ይሄ እንዲህ ሆኖ ነው የቀረበው። ስለዚህ ይሄ ለጉባኤው መቅረብ የለበትም። ጉባኤ ነበር አሁን እና ለጉባኤው መቅረብ የለበትም ብሎ ያ ሪፖርት ዲስካርድ እንዲሆን ተደረገ። ቢቀርብ ኖሮ ከጨዋታ ውጭ ነበር ነው፣ ምንም አላገኝም ነበር። እና ምንድነው አንድ ዲፕሎማሲ በሚሰራበት ጊዜ ዝም ብለህ ቁጭ ማለት ሳይሆን መረጃዎችን ከተለያየ ቦታ ማግኘት፣ አግኝተህ ደግሞ የሚወስንልህ ሰው ባይኖርም ችግር ቢፈጥርም ደፍረህ መግባት ራስ ወሳኝ ነው ብለህ እኔ ያልሆነ አምባሳደር ነኝ ብዬ እኔ አምባሳደር አልነበርኩ። እንደዚህ አድርገን አድነናል ነው የምልህ ነገር። እና የእኛ ሰዎች አብሮ ነው ያንን የፈረሙት። ኦፍኮርስ አምባሳደር አሁንም አለ። አሁን ስትናገር ይሰማል።